ከአባትየውም ጋር ሰላም እንድትሆኑ ፈልጋለሁ። ያለባችሁን ችግር አውሩ። በቃ እኔ የምፈልገው ነገር ወጥቶልኛል። እዩ እኔ ማገዝ የምችለው ነገር ካለ ጠይቅኝ። በቃ ሌላ ነገር የምትፈልጊ ከሆነ ጠይቅኝ እንጂ እቺ ልጅ ያለ እናት ያለ አባት እንድታድግም አልፈልግም። አንቺም አረብ ሀገር የምትሄጂበት ነገር እኔ አላቅም። እኔ ያላችሁበት ነገር አሁን እኔ ቁጭ አድርጌ ባወራሽ እኔ አላቅም። ያለሁበት ሁኔታ እኔ ራሱ ሌላ ነገር ነው። ግን እዩ እኔ ታሳዝኝኛለሽ። እኔ እኮ እያልኩ ነበር እንደዚህ የሆነ ነገር ሁና ሊሆን ይችላል፣ ፈልገው ላይሆን ይችላል እያልኩ ነበረ። ግን በቃ የገባሁበት ነገር በጣም ብዙ ነው። ታውቂያለሽ አይደል? ይሄንን ትልቅ ገደል ውስጥ እንደከተሽኝ ታውቂያለሽ አይደል? በቃ እሺ፣ ለእኔ ስትል ሳይሆን ለልጄ ስትል ለዛ ሁሉ ነገር ግን በቃ በልጄ ስም ይቅርታ የምጠይቅ የምፈልገው የምሬ ነው። ሁሉንም ነገር በሰዓት ወይ ንገሪኝ ብቻ አድርገሽ ችግር የለም እነግርሃለሁ ግን እኔ ደግሞ አንድ ነገር ነው ግልጽ ያልሆነልኝ። እሺ እንደዚህ ከሆነ ችግር ውስጥ እንትን ብለሽ ከሆነ ዲኤንኤን የሚያክል ነገር እንደዛ ማስደረጉ ስለምን አስፈለገ? እኔ እኮ አሁን እዩ ግራን የገባሽ እኔ አይምሮ ላይ በጣም 1000 ጥያቄዎች ይመላለሳሉ። መጠየቅ እኔ በቃ የምፈልገው አንድ ነገር ነው። ነገሮች በሙሉ መልስላለሁ ግን አሁን እዚች ጋር እኮ ዲኤንኤን አስቀይረሽ ነው አይደለ? መቼም የብሩክ ነው ሊባል አይችልም ነው አይደል? እንግዲህ ካልተቀየረ ወይ ተስፎ ምናምን አይባልም። በጣም ብዙ ነገሮች እነግርሃለሁ። በጣም በብዙ ነገሮች ያግዘኛል ስለ በዲኤንኤ ብቻ ሳይሆን በጣም በብዙ ነገሮች ያው ሴልድም ጀምሮ ምናምን የነበሩ ነገሮች አሉ። ስለ ሚኒስትር ያለውን ነገር በሙሉ ያውቃል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ ያለን አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዘት ተረፍ በልኝ። ዛሬ እንደተለመደው ከች ብዬላችኋለሁ። ደስ የሚል ስትጠብቁትና ስትጓጉት የነበረውን አክባር ይዤላችሁ ከች ብያለሁ ማለት ነው። እንግዲህ ብሩኬ የእሱ ልጅ እንዳላደለ አረጋግጧል ማለት ነው። በጣም ደስ ይላል። ሀይሚዬ የኛ ውድ እንቁ ጨረቃዎች ማለት ነው እንኳን ደስ አላችሁ። ሁላችሁም የማዳም ቅመሞች የብሩኬና የሀይሚ መለያየት የምትጠሉ በአንድ መሆናቸው የሚያስደስታችሁ ሁላችሁም እንኳን ደስ አላችሁ እያልኩኝ እንኳን ደስ አለኝ እኔንም ጭምር ማለት ነው። ለምንድነው ደስ ብሎኛል። ያለውን ነገር በጣም አሳዝኖ የነበረ በአንድ ቅጽበት የሚፈጠረው አይታወቅምና ሀይሚ ብሩኬ ልጅ ከሌላ እንዳለው ስትሰማ በጣም አዝና በጣም ውስጧ ተክዞ ነበረ። አሁን ደግሞ ደስ ብሏ ፍንድሽ እያለች ነው ማለት ነው ሀባይብ እና ብሩኬ እውነት አንዳንድ ጊዜ ራሳችሁን ለጊዜው ቢጎዳችሁም እውነት ምን ጊዜም እንደተደበቀች አትቀርም ማለት ነው። ትወጣለች። ውሸት ያው ውሸት ነው። ለጊዜው ያነግሳችኋል። ለጊዜው የበላይነት ስሜት ይሰማችኋል። ለጊዜው ከፍ ያደርጋችኋል። አንድ ቀን ግን አፍርጦ ነው የሚጥላችሁ ውሸት ማለት ነው። እውነት ደግሞ ብትመነምንም አንድ ቀን አትቀርም እውነት ስትወጣ ማለት ነው። እና አንዳንድ ጊዜ በራሳችን ኮንፊደንስ ሊኖረን ይገባል። የሆነ ነገር ሲፈጠር ያንን ነገር አስበንበት ያን ሰው ጋር እስከርን ድረስ የሆነ ነገር ቢፈጠር ራሳችንን ሬዲ ልናደርግ ይገባል ማለት ነው። ለሚመጣብን ነገር ለሚደርሱብን ነገሮች እንዋጣዋሉ እንቋቋመዋሉ ብለን ነው ከዛ ነገር መግባት ያለብን እንጂ የሆነ ነገር ሲመጣ ከመደናገጥ ወይንም የሆነ ነገር ሲፈጠር ከመደናገጥ መጀመሪያ ራሳችንን ዝግጁ ልናደርግ ይገባል። በተለይ ሴቶች ማለት ነውና በአሁኑ ሰዓት ችግርንም መከራንም ብዙ ነገሮችን የምትጋፈጠው በነገራችን ላይ ሴት ናት። ይሄ ማለት ደግሞ አንድ ሰው በጓደኝነትም ሆነ መቼም ጓደኝነት ፈጣሪም አይፈቅደውም። የሚወለድ ልጅ በጓደኝነት በፍቅረኛሞች የሚወለድ ልጅ በሃይማኖታችንም ተቀባይነት የለውም። ሀራም ነው። በእኛ በእስልምና በክርስትናም በዚና ልጅ እንደሚወለድ ኃጢአት ነው። እንግዲህ ታውቃላችሁ። ሀላል አድርጋችሁ ትዳራችሁን መስርታችሁ የምትወዱት ነገር ነው ሁሉም ነገር የሚያምረው እና አንዳንድ ጊዜ በጓደኝነት የምትጀምሩ እህቶች ሀራሙን ትታችሁ የሆነ በቃ ትገባላችሁ። ከዛ ነገር ታውትና ሁሉም ነገር ከዛ ነገር ትገቡና መጨረሻ ላይ ደግሞ የሆነ ነገር ሲፈጠር የምትጎዱት የምታዝኑት ችግርንና መከራን የምትቀምሷ ብቻችሁን ናችሁ። ወንድ ልጅ ላሽ ካለ ላሽ ነው። ልጅ የምታሳድጉት ውጣ ውረድ የሚመጣባችሁ አረብ ሀገር ሄዳችሁ ስቃይ የምታዩት እናንተ ሴት ናችሁ። የግፉ አቀማሽ የምትሆኑት ማናችሁ? እናንተ ናችሁ ማለት ነውና ለሁሉም ነገር ልንጠነቀቅ ይገባል። ጊዜያችንን መስዋዕት አድርገን ወጣታችንን መስዋዕት የምናደርገው ከመልካም ነገር ነው እንጂ ካረባ ነገሮች ወጣታችንነታችንን ማባከን የለብንም እንደኔ ማለት ነውና ብዙዎቻችን ጎዳና ላይ የሚወጡ ልጅ አቅፈው አዝለው መንገድ ለመንገድ ስቃይ እያዩ በፀሐይ ብርድ ፀሐይ እየተፈራረቀባቸው 5-10 እየለመኑ ልጆቻቸውን ዳቦ ገዝተው የሚያበሉ እናት ናት የምትጎዳው ማለት ነው።
ለወዳው መልክሽን፣ ቁመናሽን፣ ሁሉ ነገርሽን አይቶ ይቀርብሻል። አንድ ነገር ሲፈጠር ላሽ ባለ ሰዓት ያችን ግፍ የምትቀምሳ ማናት? ሴት ልጅ ናት። ስለዚህ ልንጠነቀቅ ይገባል። ለአሁን መመቻቸት ሳይሆን ለወደፊቱም እያየናቸው ነው። እስኪ በየመንገዷቸው ብስቁልቁል ብለው ገና የ15 ዓመት የ18 ዓመት 20 ዓመት ያልሞላቸው ወጣቶች ልጅ ይዘው ልጅ አዝለው በጎዳና ላይ የሚሰቃዩ የኛ ኢትዮጵያዊ ናቸው። እውነት ለመናገር ማለት ነው። በጣም የሚያሳዝነው ለምንድነው እንደዚህ አይነት ነገር ስለተስፋፋ ያለ ጋብቻ ያለ ሁላችንም በየሃይማኖታችን ሸሪዓዊ ያስቀመጠው ህግ አለ። በእስልምና ሃይማኖትም ሐላል አድርገን ኒካ አድርገን ትዳር መስርተን እንጂ ከዛ በኋላ ያለው አጸያፊ ተግባር እንደሆነ እያወቅን በክርስትና ሃይማኖትም እንደዛው ግን የምንገባበትና አሁን ላይ በቃ በተለይ ደግሞ ዩቲዩበሮች አንዳንድ ዩቲዩበሮች በፊት ሀ ብለን ስንነሳ መነሻችን ያምርና መጨረሻችን ግን በጣም የሚያስጠላና ደባሪ የሚሆንበት ነገር ነው ያለው ማለት ነውና አንዳንድ ጊዜ ውበትም ይረግፋል። ልክ እንደ ጤዛ በሰከንድ አቋምም መልክም ሁሉ ነገራቸው በሰከንድ ልክ ጤዛ ጧት አይታችሁት ማታ እንደሚረግፈው ሁሉ የሰውም ልጅ ሁሉም ነገር ረጋፊ ነው። ከመልካም ስራችሁ ከፈጣሪ ጋር የምንገናኝበት መልካም ስራ በቀር ማለት ነውና አንዳንድ ጊዜ ልቦና ቢሰጠን ጥሩ ነው። ለምንውልበት ለምንመጣበት ነገር ልቦና ወስደን ብናስብበት ባይነኝ እንደኔ ማለት ነው። በኋላ ከምንል በኋላ ብቻችንን ከምናዝን መጀመሪያ መጠንቀቅ ለሁሉም ነገር ያስፈልጋል። ለማንኛውም እንግዲህ ፈጣሪ ያሳድግላት እሷንም እነ ብሩኬም ደግሞ ከአሁን በኋላ ጨረቃ ፋሚሊዎች ጥሩ ነገር